የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እናቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። በዚህ የትምህርተ ክርስቶስ ክፍለ ጊዜ እየተመለከትን ያለነው የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ አራተኛ ክፍል የሆነው ስለ ጸሎት ህይወት እና በክርስቲያናዊ ህይወት ስለ ጸሎት የሚለው ነው። በዋናነት የዚህ ክፍል ዋና ነጥብ በጌታችን በኢየሱስ ክርስቶስ ትምህርት ባስተማረን አባታችን ሆይ በሚለው ጸሎት ላይ ነው። ባለፈው ሳምንት ይህንኑ ጸሎት ማየት ጀምረናል። በተለይም ሰባቱ ልመናዎች ማለትም አባታችን ሆይ በሚለው ጸሎት ውስጥ የምናገኛቸው ሰባት ልመናዎች አሉ። ያውም ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድርም ይሁን፣ የዕለት እንጀራችንን ስጠን እያለ ይቀጥላልና ባለፈው ሳምንት ይህንኑ በማየት ጀምረናል። ያውም ስምህ ይቀደስ፣ እንግዲህ ስምህ ይቀደስ ማለት የእግዚአብሔርን ስም ማክበራችንን ለእግዚአብሔር ክብር መናገራችንን የሚነግረን እንጂ እግዚአብሔር ቅዱስ ነው፣ እኛ አንቀድሰውም። በአማርኛ በሌላ ቃል እግዚአብሔርን ማመስገን፣ እግዚአብሔርን ማክበር በሚል ትርጉም ተመልክተናል እና በዚህ ስር እያየን ቆይተናል። ዛሬ ደግሞ ሁለተኛውን ልመና ወይም ከሰባቱ ሁለተኛው ልመና የሆነውን መንግስትህ ትምጣ የሚለውን ክፍል እንመለከታለን እና በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ይምጣ የሚለው አንድ ላይ ነው ስንደግመው፣ ነገር ግን አንድ ባንድ ስንመለከተው ይህ ሁለተኛው ልመና ነው። መንግስትህ ይምጣ እንግዲህ በአዲስ ኪዳን ባዚሊያ የሚለው ቃል ንጉስነት እንዲሁም ደግሞ እንደ መንግስት ወይም ግዛት ተብሎ ሊተረጎም ይችላል። እንግዲህ መንግስትህ ይምጣ ስንል የእግዚአብሔር ንጉስነቱን የሁሉም ገዢ መሆኑን እግዚአብሔር ግዛት መሆኑን የሚያመለክት ቃል ነው። የእግዚአብሔር መንግስትም ያለችው ጌታችን ኢየሱስ ክርስቶስ እንደሚለን በመካከላችሁ ናት ይለናል። እንግዲህ አለ ግን ለወደፊት ሙሉ የሚሆን እና በመካከላችሁ ናት። ግን ይህ የጌታ መንግስት የእግዚአብሔር መንግስት ሙሉ የሚሆነው በጌታችን በኢየሱስ ክርስቶስ ዳግም መምጣት እንደሆነ ከወንጌል ቃል እንማራለን። ስለዚህም እኛ ያለነው አሁንም በእግዚአብሔር መንግስት ነው፣ ግን ይህ መንግስት ፍጽምና የሚያገኘው ዳግም መምጣት ነው። ስለዚህ አንዱ ትልቁ የክርስቲያን ተስፋ ይህንን የጌታችን ኢየሱስ ክርስቶስ ዳግም መምጣት መጠበቅ ነው። ስለዚህም ከልመናዎቻችን አንዱ መንግስትህ ይምጣ የሚለው ነው። ስጋ በሆነው ቃል አማካኝነት ወደኛ ቀርቧል። የእግዚአብሔር መንግስት በመላው ወንጌልም ውስጥም ተሰብኳል። ክርስቶስ ሞትና ትንሣኤ ወደኛ መጥቷል። እንግዲህ የእግዚአብሔር መንግስት ከጸሎተ ሐሙስ ጀምሮ በቅዱስ ቁርባን አማካኝነት በመካከላችን መሆኑን ተመልክተናል። እንግዲህ ይህ የእግዚአብሔር መንግስት ደግሞ ክርስቶስ ለአባቱ በሚያስረክብበት በዳግም መምጣት ሙላት ያገኛል። ስለዚህ መንግስትህ ይምጣ ስንል የጌታችን የኢየሱስ ክርስቶስን ዳግም መምጣት መጠበቃችንን የሚያስታውሰን ወይም ደግሞ የእግዚአብሔር መንግስት ሙላት የሚሆንበትን ጊዜ መጠበቃችንን የሚያስታውሰን ነው። ቅዱስ ስፕሪያኖስ እንደዚሁም ሲናገር ስለዚህ ጉዳይ እንዲያውም የእግዚአብሔር መንግስት ማለት በየዕለቱ እንዲመጣ የምንሻውና አመጣጡንም በፍጥነት እንዲገለጥልን የምንመኘው ክርስቶስ ሊሆን ይችላል። እርሱ ትንሣኤያችን ነውና በእርሱ እንነግሳለንና እርሱም የእግዚአብሔር መንግስት ተደርጎ ሊወሰድ ይችላል። ስለዚህ ይህ የእግዚአብሔር መንግስት ይምጣ የምንለው የጌታችን የኢየሱስ ክርስቶስ ዳግም መምጣት፣ ጌታ ሆይ ቶሎና ማራናታ የሚለውም ልመና ጌታ ኢየሱስ እያሉ ለሚጮሁ የመንፈሱ የሙሽራይቱ ጥሪ ነው። ስለዚህ ጌታ ሆይ ቶሎና በማለት እንለምናለን። ቅዱስ ተርቱሊያንም ስለዚሁ የእግዚአብሔር መንግስት መምጣት ሲናገር ለመንግስቱ መምጣት እንድንጸልይ የታዘዘ ባይሆንም ተስፋችንን ለመጨበጥ ጉጉት ስላለን ይህንን ጥሪ በሙሉ ፈቃደኝነት ባሰማን ነበር። የሰማዕታት ነፍሳት ከመሰዊያው በታች ሆነው ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? እያሉ በታላቅ ድምጽ ይጮሃሉ። ዮሐንስ ራእይ ምዕራፍ 6 ቁጥር 10
ፍርዳቸውም የሚሰጣቸውም በዓለም መጨረሻ ላይ ነው። ስለዚህ ጌታዬ ሆይ በተቻለ ፍጥነት መንግስትህ ትምጣ። ይሄም እንግዲህ የጌታችን ኢየሱስ ክርስቶስ ዳግም መምጣት እውነትን ፍትህን ሁሉ የሚያሰፍን ጊዜ ስለሆነ የሽልማታችንንም የምንቀበልበት ስለሆነ ሰማዕታትም ያንን ቀን እንዲመጣ ይጠብቃሉ። ምክንያቱም አሁን ያለው ሰማይና ምድር ያልፋል፣ አዲስ ሰማይና አዲስ ምድር ይመጣል፣ በዘላለም ሕይወትም ተስፋ እናደርጋለን ብለን እንላለን። በዚያን ጊዜ እኛ አሁን በምድር ያለነው ቀድሞውን ያለፉን ቅዱሳን ሰማዕታት ሁሉ የዚህን የመንግስቱ ክብር ተሳታፊዎች የሚሆኑበት ቀን ያ የምንናፍቀው እነሱም የሚጠብቁት እንደሆነ በጌታ ጸሎት ውስጥ ወይም አባታችን ሆይ በሚለው ጸሎት ውስጥ መንግስትህ ትምጣ የሚለው ሐሳብ የሚያመለክተው በይበልጥ በክርስቶስ መመለስ የሚመጣውን የእግዚአብሔር መንግስት ነው። ነገር ግን ይህ ሐሳብ ቤተክርስቲያን በዚሁ ዓለም ያላትን ተልእኮ ከማከናወንም አያግዳትም፣ ይልቁንም በትጋት እንድትቀጥልበት ይገፋፋታል። በጳራቅሊጦስ ጊዜ ጀምሮ የዚያ መንግስት መምጣት በዓለም ላይ ስራውን የሚፈጽመውና ለኛም የጸጋ ሙላት የሚያስገኘው የጌታ መንፈስ ስራ ነው። ስለዚህ በጳራቅሊጦስ ቀን መንፈስ ቅዱስ በወረደ ጊዜ ይህንን የእግዚአብሔር መንግስት እውን እንዲሆን የሚሰራው ይህ የጌታ መንፈስ ነው። ስለዚህም መንግስት ይምጣ ስንል ዛሬም ቢሆን ዓለማችን ወይም ደግሞ የሰው ልጆች ህይወት እና ኑሮ በመንፈስ ቅዱስ የተሞላ እንዲሆንና እግዚአብሔር የሚከብርበት እንዲሆንም መለመናችንን ነው። ሁለተኛው ዳግም መምጣት እንዳለ ሆኖ ግን በየቀኑ የኛ ህይወት የእግዚአብሔር መንግስት እንዲሆን እግዚአብሔር የሚከብርበት የእግዚአብሔር መንግስት በመንፈስ ቅዱስ የሚገኝ ጽድቅ፣ ሰላምና ደስታ ነው ይላል ሐዋርያው ጳውሎስ ወደ ሮም ሰዎች ምዕራፍ 14 ቁጥር 17። ስለዚህ የእግዚአብሔር መንግስት በመንፈስ ቅዱስ የሚገኝ ጽድቅ፣ ሰላምና ደስታ ነው። ስለዚህ በመንፈስ ቅዱስ የተመራ ህይወት ሰላም፣ ፍትህ፣ እውነት ያለበት የምንኖርበት ዘመን መጨረሻ መንፈስ የሚፈስበት ዘመን ነው። ስለዚህ ከዕለተ ጰራቅሊጦስ ጀምሮ በስጋና በመንፈስ መካከል ወሳኝ ውጊያ እየተደረገ ነው። ስለዚህ በዚህ መንፈስ ቅዱስ በእኛ ላይ ወርዷል እና በዚህ መንፈስ ቅዱስ መመራት ወይስ እንደ ዓለም ሐሳብ መመራት ትልቅ ውጊያ ይቀጥላል። እስከ መቼ? እስከ ጌታ ዳግም መምጣት። ስለዚህም ያ ጌታ ዳግም በሚመጣበት ጊዜ በእርግጥ የእግዚአብሔር መንግስት በእውነት እውን የሚሆንበትን ቀን እንጠብቃለን ማለት ነው። ለዚህም የሐዋርያው ጳውሎስ በገላትያ ሰዎች ምዕራፍ 5 ቁጥር 16-25 ይህንን ይናገራል። ቅዱስ ቄርሎስ የተባለው ቅዱስ ደግሞ መንግስትህ ትምጣ በማለት በድፍረት መናገር የምትችለው ንጹህ ነፍስ ብቻ ናት። እንግዲህ ጌታ ሆይ ቶሎና ማራናታ ብለን ለማለት የሚያስችለን ንጹህ ነፍስ ወይም ንጹህ ልብ ሲኖረን ተዘጋጅተናልን? ጌታ ሆይ ቶሎና መንግስትህ ትምጣ ለማለት ዝግጁ ነንን? ለዚህም መዘጋጀትም የሚጠይቅ መሆኑን ያሳስባል። ስለዚህም በሚሞት ስጋችን ኃጢአት አይንገስ በማለት ሐዋርያው ጳውሎስ የሚያስተላልፈውን ትምህርት የሰማ በስራ በሐሳብና በቃል ራሱን ያነጸ መንግስትህ ትምጣ ሊል እግዚአብሔርን መለመን መጠበቅ ይችላል። ለዚህም ሁል ጊዜ በእግዚአብሔር መንፈስ የሚመራ ከኃጢአት ነፃ ለመሆን የሚተጋ በእግዚአብሔር መንፈስ የተመራ በፍቅር በእውነት በሰላም በፍትህ የሚኖር በእርግጥም መንግስትህ ትምጣ ማለት ይችላል ይላል ቅዱስ ቄርሎስ የኢየሩሳሌሙ። ክርስቲያኖች መንፈስ ቅዱስ በሚለግሳቸው እውቀት በመደገፍ በእግዚአብሔር መንግስት መስፋፋትና እነርሱም በሚሳተፉት ህብረተሰብ ባህል እድገት መካከል ያለውን ልዩነት ማወቅም አለባቸው። ሆኖም ይህ ልዩነት መነጣጠልም አይደለም። ወደ ዘላለም ህይወት ይገባ ዘንድ ለሰው የቀረበው ጥሪ ፍትህንና ሰላምን ለማገልገል ከፈጣሪ የተሰጠውን ኃይልና ብልሃት በዚህ ዓለም ላይ በተግባር የማዋል ኃላፊነቱንም የሚጫን ሳይሆን ይልቁንም የሚያጠናክር ነው። ስለዚህ እኛ በዓለም ነው ያለነው። ነገር ግን በዓለም ብንኖርም በዚህ የእግዚአብሔር መንፈስ በመመራት ዓለማችን ፍትህ፣ እውነት፣ ሰላም የሰፈነበት በማድረግ በእርግጥም የእግዚአብሔር መንግስት እንድትሆን መስራትም ይጠበቅብናል። ስለዚህ የኛ ህይወት መንፈሳዊ ወይም ዓለማዊ ህይወት ተብሎ የሚከፈል ወይም የቤተ ክርስቲያን ህይወት የዓለም ህይወት ብለን የምንከፍለው ሳይሆን መላው ዓለም የእግዚአብሔርን ፈቃድ የሚፈጽም በመንፈስ ቅዱስ የተሞላ
በእውነት በፍትህ በሰላም የሚጸና እግዚአብሔርን መንግስት እውን እንዲሆን የሚሰራ መሆን አለበት። እንግዲህ ይህ ልመና የሚቀርበውና ተቀባይነት የሚያገኘው ፍሬውንም የሚያፈራው ብጽዕናዎችን በአዲስ ሕይወት በመጠበቅ በማክበርም ነው። ስለዚህ በመስዋዕተ ቅዳሴ ሕያው በሆነውና በሚሰራው በኢየሱስ ጸሎት መንግስት ይምጣ ስንል ለዚያም ደግሞ የምንሰራ በዚያም መንገድ በዚያም የምንጓዝ በመንፈስ ቅዱስ የምንመራ መሆን አለብን። ስለዚህ ይህ አንዱ ትልቁ ጸሎት አባታችን ሆይ በሚለው ጸሎት የምናገኘው ነው። መንግስትህ ትምጣ። ሌላው ሶስተኛው ልመና በዚህ ጸሎት ላይ የምናቀርበው ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የሚለው ነው። የእግዚአብሔር ፈቃድ በሰማይ እንደሆነ እንዲሁ በምድር ይሁን። የእግዚአብሔር ፈቃድ ምንድን ነው? እግዚአብሔር ፈቃዱ ነው ይሁን ስንል የሱ ፈቃድ ምንድን ነው? ከሁሉም በላይ የእግዚአብሔር ፈቃድ ዓለም ሁሉ የሰው ልጆች ሁሉ እንዲድኑና እንዲሁም ደግሞ እርስ በርሳቸው እንዲዋደዱ ነው ብለን ብንገልጸው የተሟላ ይሆናል። የእግዚአብሔር እቅድ ሰዎች ሁሉ እንዲድኑ ነው። አባታችን ሰዎች ሁሉ እንዲድኑና እውነቱንም እንዲያውቁ ይወዳል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እስከ 4። እርሱ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ትእዛዙም እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተም ደግሞ እርስ በርሳችሁ ተዋደዱ። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ። ስለዚህ የእግዚአብሔር እቅድ መንግስት ይምጣ፣ ፈቃድ በሰማይ እንደሆነ እንዲሁ በምድር የሚሆን ስንል የእግዚአብሔር ፈቃድ እኛ እርስ በርሳችን እንድንዋደድ እንዲሁም ደግሞ ሁላችንም እንድን ዘንድ ነው። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቀደውን ምስጢር አስታውቆናልና በዘመን ፍጻሜ ይደረስ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ስለዚህ የመጨረሻው ቀን ሲመጣ ሁሉም በክርስቶስ ስልጣን ስር ይሆናል። ከዚያ ክርስቶስም ሁሉንም በአባቱ ስልጣን ስር ያደርገዋል። ስለዚህ በእርግጥም የእግዚአብሔር መንግስት ይሰፍናል። ያ ደግሞ የእግዚአብሔር እቅዱ ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ስለዚህ እኛ በክርስቶስ የተሰጠው የደህንነት ህይወት ተሳታፊዎች ነን። ክርስቶስም ደግሞ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ በማለት ክርስቲያኖች የተባልነው የክርስቶስን ህይወት እንድንመስልና ክርስቶስን እንድንከተል በዚህም የእግዚአብሔርን እቅድ ተፈጻሚ እንድናደርግ መጋበዛችንንም ያስታውሳል። ይህን የፍቅር እቅድ በሰማይ እንደሆነ ሁሉ እንዲሁ በምድር ላይ በሁሉም በሙሉ እውን ይሆን ዘንድም እንለምናለን። እንግዲህ እግዚአብሔር እኛን እንደወደደ በሰማይ ፍቅርን እንደሰፈነ በምድርም ፍቅርን እንዲሰፍን በምድር ሁሉ ላይ እርስ በርስ እንድንዋደድ ይህ የእግዚአብሔር እቅድና ምኞት ነው። የአብ ፈቃድ በማያዳግም ሁኔታ ሙሉ ፍጻሜ ያገኘው በክርስቶስና በእርሱ ሰብአዊ ፈቃድ ነው። እንግዲህ ሰው ገና ከመጀመሪያው የእግዚአብሔርን ፈቃድ ባለማክበር የእግዚአብሔርን እቅድ እንዳፋለሰ ሳይሆን የእግዚአብሔር አንድያ ልጁ ጌታችን ኢየሱስ ክርስቶስ ግን በሙሉ ነፃነቱና በሙሉ መታዘዙ የእግዚአብሔርን እቅድ በክርስቶስ ፈቃድ እውን ሆኗል። ኢየሱስ ወደዚህ ዓለም ሲመጣ አምላኬ ሆይ እነሆ ፈቃድህን ለመፈጸም መጥቻለሁ ይላል። ዕብራውያን 10 ቁጥር 7። እኔ ደስ የሚያሰኘውን ዘወትር አደርጋለሁ በማለት የሚችለው ኢየሱስ ብቻ ነው። እግዚአብሔርን ደስ የሚያሰኘውን ነገር ያደረገው ክርስቶስ ብቻ ነው። ስለዚህ እኔ የመጣሁት የአባቴን ፈቃድ ለመፈጸም ነው፣ ወይም ደግሞ በሰማይ እንደሆነ በምድርም እንዲሆን ነው። ስለዚህም በጌታችን በኢየሱስ ክርስቶስ መታዘዝ የእግዚአብሔር ፈቃድ እውን ሆነ። ይህም እኛን ለማዳን ደህንነቱ ተፈጸመ። እንዲሁም ደግሞ ሰዎች ወይም እኛ ክርስቲያኖች የክርስቶስን ፈለግ በመከተል እግዚአብሔር በመታዘዝ የእሱን እቅድ በምድር ላይ ተፈጻሚ እንዲሆን እናደርጋለን። ጌታችን ኢየሱስ ክርስቶስ በስቃዩ ጊዜም ሲጸልይ ይህን ፈቃድ ሙሉ በሙሉ ይቀበላል። አባት ሆይ እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን በማለት ይናገራል በጌተሰማኒ ሲጸልይ። በዚህም የተነሳ ኢየሱስ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። በዚህም ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስለዚህ እኛ በመጀመሪያው አዳም አለመታዘዝ ያገኘንን እድፍ
በመታዘዙ በአንድያ ልጁ በክርስቶስ ነፃነትን አገኘን፣ እንዲሁም ደግሞ የዚህ ሕይወት ተሳታፊ እንድንሆንም አደረገን። ዕብራውያን 10 ቁጥር 10 ላይ ኢየሱስ ምንም እንኳ ልጅ ቢሆንም ከተቀበለው መከራ መታዘዝን ተማረ። ዕብራውያን 5 ቁጥር 8 በእርሱ ልጅነትን ያገኘን እኛ ኃጢአተኞች ፍጡራን መታዘዝን እንማር ዘንድ ምን ያህል እውቀት አለን? የአባታችን የእግዚአብሔር ፈቃድና እርሱ ስለ ዓለም ሕይወት ያለው የደህንነት እቅድ እንዲፈጸም ፈቃዳችን ከልጁ ፈቃድ ጋር ያዋህድልን ዘንድ እንለምነዋለን። ስለዚህ እንግዲህ ፈቃድህ በሰማይ እንደሆነ እንዲሁ በምድርም ይሁን ስንል ጌታችን ኢየሱስ ክርስቶስ ያንተን ፈቃድ እንደፈጸመ እኛም ያንተን ፈቃድ በመፈጸም ያንተን እቅድ እውን እንድናደርግ እንለምናለን ማለት መሻታችንን እንገልጻለን ማለት ነው። እኛ ይህንን የማድረግ ችሎታ ፈጽሞ የለንም። ይሁን እንጂ ራሳችንን ከክርስቶስና ከእርሱም መንፈስ ቅዱስ ኃይል ጋር ካዋሃድን ፈቃዳችንን ለአብ ማስገዛት እንዲሁም ልጁ ሁል ጊዜ የሚመርጠውን ነገር ለመምረጥ አብን ደስ የሚያሰኝ ነገር ለመፈጸም መወሰን እንችላለን። እንግዲህ አሁን ፈቃዴ በሰማይ እንደሆነ እንዲሁ በምድር ይሁን ብለን ብንልም መሻታችንን ብንገልጽም ይህንን ማድረግ የምንችለው በጌታችን በኢየሱስ ክርስቶስ እንዲሁም በመንፈስ ቅዱስ ኃይል ስንረዳና ስንመራ ብቻ ነው። ስለዚህ በዚህ አማካኝነት በእርግጥም እኛም የእግዚአብሔር ፈቃድ ፈጻሚዎች በእኛ ሕይወት እና በአካባቢያችን በስራችን በሕይወታችን ሁሉ የእግዚአብሔር ፈቃድ እውን እንዲሆን ለማድረግ እንችላለን። ለዚህ የሚያስችልን ግን የጌታችን የኢየሱስ ክርስቶስ እና እንዲሁም የመንፈስ ቅዱስ እርዳታ ነው። ራሳችንን ሙሉ በሙሉ ለክርስቶስ ለመስጠት ከእርሱ ጋር አንድ መንፈስ መሆን ስለምንችል በሰማይ እንደሆነ ሁሉ በምድርም ፍጹም ይሆን ዘንድ ፈቃዱን እንፈጽማለን ይላል ኦሪጂን የተባለ የቤተ ክርስቲያን አባት። እንግዲህ ራሳችን ሙሉ በሙሉ ለክርስቶስ በመስጠት ከእርሱ ጋር አንድ መንፈስ መሆን ስለምንችል ራሳችን ለክርስቶስ አሳልፈን በሰጠን ጊዜ በእርግጥም በእኛ ሕይወት የእግዚአብሔር ፈቃድ እውን ይሆናል። ቅዱስ ዮሐንስ አፈወርቅም ስለዚህ ሲናገር ትሑታን እንሆን ዘንድ ኢየሱስ ክርስቶስ እንዴት እንደሚያስተምረን አስቡ። መልካም ተግባራችን ፍሬያማ የሚሆነው በጥረታችን ብቻ ሳይሆን ከእግዚአብሔር በሚሰጠን ጸጋ መሆኑን እንድንገነዘብ በማድረግ ነው። ስለዚህ እግዚአብሔር በሰጠን ጸጋ ነው ይህን እውን ማድረግ የምንችለው። አምላክ እያንዳንዱ ምእመን በአጠቃላይ ለመላው ዓለም እንዲጸልይ ያግዛል። እርሱ ፈቃድህ በእኔ ወይም በእኛ ይሁን አላለም፣ ነገር ግን በምድር ላይ ይሁን። እንግዲህ ይህ ጸሎት ለእኔ ለእኛ በሚል ብቻ ሳይሆን ዓለም አቀፋዊ የሆነ በአጠቃላይ በዓለማችን ሁሉ ላይ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን ነው ያለው። እንዲሁ በእኔ ይሁን በእኛ ይሁን አይደለም፣ በምድር ሁሉ ይሁን። ስለዚህ ዓለም አቀፋዊነትን ሁሉን አቀፋዊነቱን ያስታውሰናል። እንደዚህ ያለበትን ምክንያት ስህተት ከምድር ፈጽሞ እንዲጠፋ፣ እውነት በምድር ላይ ስር እንዲሰድ፣ ክፋት ከምድር እንዲወገድ፣ መልካም ምግባርም በምድር እንዲያብብ፣ ምድርም ከሰማይ በምንም አይነት የተለየች እንዳትሆን ነው። ቅዱስ ዮሐንስ አፈወርቅ ስለዚህ በምድር ሁሉ ላይ እና በአጠቃላይ ዓለማችንን ዓለም አቀፋዊነትን የሚያስታውሰን ነው። ስለዚህ የኛ ጸሎት እንግዲህ አባታችን ሆይ የሚለውን ጸሎት በምንጸልይበት ጊዜ የግል ጸሎት የኛ ለኛ እዛ ለተሰበሰብነው ብቻ ሳይሆን በለመላው ዓለም የሚቀርብ ልመና ነው። በጸሎት የእግዚአብሔር ፈቃድ ለይተን ማወቅና እርሱንም የምንፈጽምበት ጽናት ማግኘት እንችላለን። ሐዋርያው ጳውሎስ ለሮም ሰዎች በጻፈው መልእክቱ ምዕራፍ 12 ቁጥር 2 ላይ ስለዚህ ይህንንም ለማድረግ መሻታችንን ልመናችንን ለእግዚአብሔር ማቅረብ አለብን። ኢየሱስ ሰው ወደ መንግሥተ ሰማይ የሚገባው ቃላትን በመናገር ሳይሆን በሰማይ ያለውን የአባቴን ፈቃድ በመፈጸም ነው ይላል። ጌታ ሆይ የሚሉኝ ሳይሁን ወደ መንግሥተ ሰማይ የሚገቡት የአባቴን ፈቃድ የሚፈጽሙት ናቸው። ስለዚህ ይህ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን በአፍ ለፍልፈን የምንቆመው ነገር ብቻ ሳይሆን በተግባር የምናደርገው። ስለዚህ ጌታ ሆይ የሚለኝ ብቻ ሳይሆን የአባቴን ፈቃድ የሚፈጽም ነው ወደ መንግሥተ ሰማይ የሚገባው። ማቴዎስ ወንጌል ምዕራፍ 7 ቁጥር 21። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል። ከሁሉም በላይ በመስዋዕተ ቅዳሴ የሚገለጸው እግዚአብሔር ይሰማዋል። ቤተክርስቲያን በጌታዋ ስም የምታቀርበው ጸሎት ኃይል ይህንን ይመስላል። የቤተክርስቲያን ጸሎት ፍጹም ቅድስት ከሆነችው
ከአምላክ እናት ጋር ፍላጎታቸውን ፈቃዱን ብቻ መፈጸም መሆኑን ጌታን ደስ የሚያሰኙትን ቅዱሳን ጋር የሚደረግ የምልጃ አንድነት ነው። ስለዚህ በመስዋዕተ ቅዳሴ ላይ የምናደርገው ጸሎት ይሄን በተለይ ይሄ ጸሎት በቅዳሴ ጊዜ መካከል ላይ እናደርገዋለን። በዚህ የሚቀርበው ጸሎት እኛ ብቻ ሳንሆን ከእመቤታችን ቀደም ብላ የእግዚአብሔርን ፈቃድ የፈጸመች እንዲሁም ደግሞ ቅዱሳን ሁሉ ጋር ህብረት እንፈጥራለን። ስለዚህ መሻታችንንም እንገልጻለን። ቅዱስ አጎስጢኖስም ስለዚህ ሲናገር እኛ ከቤተ ክርስቲያን ጋር ባለን ህብረት እንዴት እንደምንጸልይ ሲናገር ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው ቃላት በጌታችን ኢየሱስ ክርስቶስ በራሱ እንደሆነው በቤተ ክርስቲያንም ይሁን ወይም የአባቱን ፈቃድ እንደፈጸመው ሙሽራ ሁሉ ለእርሱ በታጨችው ሙሽራይቱም ላይ ይሁን የሚያሰሙ አድርጎ መውሰድ ከእውነቱ ጋር የሚያጣርዘን አይሆንም። ስለዚህ ፈቃድህ በሰማይ እንደሆነ እንዲሁም በምድርም ይሁን ስንል ከእናታችን ከማርያም ጋር እና ከልጁም ከጌታችን ኢየሱስ ክርስቶስ እና ደግሞ ቤተ ክርስቲያን የክርስቶስ ሙሽራ የሆነችው በቤተ ክርስቲያን ህይወት ሁሉ ይህ እውን እንዲሆን የሚያቀርብልን ነው። ስለዚህ ይህ ፈቃድህ በሰማይ እንደሆነ እንዲሁም በምድርም ይሁን የሚለው መላውን ዓለም እንዲሁም መላውን ቤተ ክርስቲያን እንዲሁም ደግሞ መላውን ክርስቲያናውያን ህብረት አንድነት ከቅዱሳን ሁሉ ጋር ያለንን የሚገልጽ ነው። ስለዚህ ጸሎት የግል ጸሎት ብቻ ሳይሆን የቤተ ክርስቲያን ጸሎት ነው፣ የዓለማችን ሁሉ ጸሎት ነው። ሌላው አራተኛው የምልጃ ጸሎት ወይም ደግሞ ልመና በዚህ አባታችን ሆይ በሚለው ጸሎት የምናገኘው የዕለት እንጀራችንን ስጠን የሚል ነው። እንግዲህ የዕለት እንጀራችንን ስጠን እንግዲህ በሌላ ቋንቋ አንዳንድ ቦታ ዳቦ በሚል ይገለጻል። ዞሮ የባህሉ ሰዎች የሚያዘወትሩት ምግብ በሚመለከት ቃል ይወስዳል። እኛም በአማርኛ እንግዲህ የዘወትር ምግብ የሆነውን እንጀራ ስጠን በማለት ይገለጻል። ይህ አነጋገር ምግብና መጠጥ ብቻም ሳይሆን በአጠቃላይ ለህይወት አስፈላጊ የሆነው ነገር ሁሉ የሚሰጠን እግዚአብሔር እንደሆነና እግዚአብሔር የህይወታችን መሰረት መሆኑን እንድናስታውስ ለኛ የሚያስፈልገው ነገር ሰጪ እሱ እንደሆነ እኛ የእግዚአብሔርን መንግስት ፈቃዱን መሻታችንን ከዚያ በቀረው ግን ለህይወት የሚያስፈልገው ሁሉ የሚሰጥ እግዚአብሔር መሆኑን የሚያስታውስ ቃል ነው። ስጠን የሚለው ቃል ሁሉንም ነገር ፍለጋ አባታቸውን የሚጠይቁ ልጆች እምነት ያመለክታል። እንግዲህ የዕለት እንጀራችንን ስጠን ለኛ ለሁላችንም ለፍጡራን ለልጆችህ ለዚህ ወደ አባታቸው የሚጮሁ ወይም የሚለምኑ ልጆችን ይመስላል። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ማቴዎስ ወንጌል ምዕራፍ 5 ቁጥር 45። ስለዚህ ለሁሉም እንደሆነ ለሕያዋን ሁሉ ምግባቸውን በየጊዜው ይሰጣቸዋል። ኢየሱስ ይህንን ጸሎት ለኛ የሚያስተምርበት ምክንያት ጸሎቱ አባታችንን ከማናቸውም በጎ ነገሮች እጅግ የላቀ መልካም እንደሆነ በመግለጽ ስለሚያከብረው ነው። ስለዚህ የመልካም ነገር ሁሉ ምንጭ ለልጆቹ ለኛ የሚያስፈልገው ነገር ሁሉ የሚያውቅ ለኛ ሁሉንም የሚያዘጋጅ እሱ መሆኑን እንድናስታውስም የሚረዳ ቃል ነው። ስጠን የሚለው ቃል ኪዳንንም ይገልጻል። እኛ ልጆቹ እሱም አባታችን በአባትና ልጅ መካከል እሱ ፈጣሪያችን እኛ ፍጡሩ መካከል ያለውን ቃል ኪዳን ወይም ግንኙነትም ያመለክታል። እኛ የእርሱን እርሱም ለኛ ሲል የኛ ነው። ነገር ግን ይህ ለኛ የሚለው ቃል እርሱ የሰዎች ሁሉ አባት እንደሆነ ስለሚያስገነዝበን በመከራና በስቃይ ላይ ከሚገኙ ሰዎች ጋር ህብረታችንን ለመግለጽ ስለ እነርሱ አምላካችንን እንለምነዋለን። ስለዚህ ካቶሊካዊነትን የሚገልጽ ነው። እንግዲህ ካቶሊካዊነት ማለት ዓለም አቀፋዊነት ወይም ዩኒቨርሳል የሆነ የሰው ልጆች ወንድማማችነት የሰው ልጆች ሁሉ የእግዚአብሔር ልጆች እንደሆኑ ስለዚህ ለነዚያ ሁሉ በጋራ የምንለምን መሆናችንንም የሚያስታውሰን። ስለዚህ እንጀራችንን የሚለው ቃል ደግሞ ህይወት የሚሰጠን አባት ለህይወት የሚያስፈልገንን ሁሉ ይልቁንም ቁሳዊና መንፈሳዊ የሆኑ አስፈላጊ ቁሳቁሶችን ቡራኬንም ጭምር ይሰጠናል እንጂ ከቶ ሊነሳን አይችልም። በመጀመሪያ የእግዚአብሔርን ጽድቅን እና መንግስቱን ፈልጉ የቀረ ሁሉ ይጨመርላችኋል እንደተባለ ሁሉ እንደኛ የሚያስፈልገው ነገር ሁሉ እሱ ይሰጠናል። ኢየሱስ በተራራው ላይ ስብከት
ከአባታችን መለኮታዊ ጥበቃ ጋር ስለሚተባበረው የልጅነት አመኔታ አበክሮ ተናግሯል። ኢየሱስ ወደ ስራ ፈትነትም አይገፋፋንም። ማለትም ሁሉን የሚሰጠን እሱ ነው። ስለዚህ እኛ ስራ ፈተን እግዚአብሔርን እንጠብቃለን ማለት አይደለም። ነገር ግን እረፍት ከሚነሱን ማናቸውም ጭንቀትና ትካዜ እንድንላቀቅ ይሻል። ስለዚህ እኛ ስለ ኑሮ በመጨነቅ ሁሉ ነገር ከኛና የኛ ስራ አድርገን እንዳናስብ ለኛ የሚያስፈልግ አምላክ እንዳለን ያስታውሰናል። ነገር ግን ስራ ፈተን እንድንጠብቀው ሳይሆን እኛ ተግባራችን እንድናከናውል እሱን ማምለካችን እንድንቀጥል ግን እሱ ለኛ የሚያስፈልገው ሁሉ ይሰጠናል። የሚቻለን ሁሉ እናደርጋለን፣ የቀረውን ለእሱ እንተዋለን። የእግዚአብሔር ልጆችም ታዛዥነት ይህንን የመሰለ ነው። እንግዲህ ቅዱስ ቺፕሪያኖስ የተባለው ትልቅ ቅዱስ እንደዚህ ይናገራል በዚህ ርዕስ ላይ እግዚአብሔር የእርሱን መንግስትና ጽድቅ ለሚሹ ሰዎች ሌላውን ሁሉ በተጨማሪ እንደሚሰጣቸው ቃል ገብቷል። ነገር ግን ሁሉም ነገር በእርግጥ የእግዚአብሔር እንደመሆኑ መጠን እግዚአብሔርን ከማግኘቱ በፊት ሌላ ነገር የሚፈልግ ካልሆነ በስተቀር እግዚአብሔርን የእርሱ ያደረገ ሰው ምንም የሚጎልበት ነገር አይኖረውም ይላል። ስለዚህ እግዚአብሔርን ህይወቱ ያደረገ፣ እግዚአብሔር መተማመኛው ያደረገ፣ በእግዚአብሔር ላይ የተደገፈ ሰው ከእግዚአብሔር የሚያጣው ነገር አይኖርም። ስለዚህም ነው በልመናችን የዕለት እንጀራችንን ስጠን። እንግዲህ የዕለት የሚለው በየቀኑ በየሰዓቱ ሁሉ ጊዜ የሚያዘጋጅ መሆኑን የዓመት አላለም ወይም የሞቀጠው አላለም። የዕለት እንጀራችንን ለኛ የሚያስፈልገውን ነገር መጠየቁን የሚያመለክት ነው። ነገር ግን ምግብ በማጣት የሚራቡ ሰዎች መኖር ይህን ልመና ጠለቅ ያለ ትርጉም ይሰጠዋል። በዓለም ላይ የሚታየው ረሃብ ክርስቲያኖች በግል ጠባያቸውና ከሰብአዊ ቤተሰብ ጋር ባላቸው ትብብር ስለ ወንድሞቻቸው ያላቸውን ኃላፊነት ተግባር ላይ ያውሉ ዘንድ በእውነት ከልብ ለሚጸልይ ጥሪውንም ያስተላልፋል። ይህ የጌታ ጸሎት ልመና በድሃው አልዓዛርና ከመጨረሻውን ፍርድ ምሳሌዎች ተለይቶ ሊታይ አይችልም። እንግዲህ እግዚአብሔር ያዘጋጃል ለሁሉም የሚያስፈልገውን። ግን ዓለማችን ደግሞ ዛሬ ስንመለከት በተለያየ መንገድ በሰዎች መካከል መተሳሰብ የሚያስፈልግበት አንዱ ጋር የሚያስፈልጉ ለህይወት የሚያስፈልጉ ነገሮች ተርፈው ይያለ በሌላ በኩል ደግሞ እጥረት የሚኖርበት ሁኔታ ስላለ በዚህ ጊዜ ሰዎች ደግሞ እርስ በርሳቸው እንዲተሳሰቡ በዚህ ዓለም ያለው ማንኛውም ሀብት ንብረት ወይም ጸጋ ሁሉ የሁሉም ሰው ዘር እንደሆነ እዚህ ሀብታም ለድሃ ማካፈል ያለው ለሌለው ማካፈል እንዳለበት ከዚህ ጸሎት ጋር ተለይቶ የሚታይ አይደለም። ምክንያቱም እግዚአብሔር ለሁላችንም ያስባል ስንል ለዓለማችን በቂ የሆነ ነገር ሰጥቷል። ግን ሰዎች ደግሞ ይሄንን በተገቢው አንዱ ለሌላው በማካፈል መኖር እንዳለባቸው እንደዚህም ነው በመጨረሻ ፍርድ ላይ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለው የማካፈልን ጥያቄ የሚመጣው። እንዲሁም ደግሞ በአልዓዛርና በሀብታሙ መካከልም የነበረውን የፍርድ ሂደት የሚያሳየው ይሄ ነው። አንተ ብዙ ነገር እያለህ አላካፈልክም የሚለው ነው። ስለዚህ እግዚአብሔር ያዘጋጃል፣ ግን እኛም ደግሞ ያለውን እግዚአብሔር የሰጠን ስጦታ ለወንድሞቻችን እህቶቻችን ጥቅም ማዋልም እንዳለብን የሚያስታውስ ነው። የኛ እንጀራ ለብዙሃን የሚበቃ አንድ ቁራሽ እንጀራ ነው። በብጽዕናዎቻችን ውስጥ የተነገረው ድህነት የመካፈል ምግባር ነው። ይህ መንፈሳዊ ኃይል ቁሳዊና መንፈሳዊ ሀብቶች በኃይል ሳይሆን በፍቅር ተገፋፍተን ከወንድሞቻችን ጋር እንድንካፈል ይጠይቀናል። እንደዚህ ማድረግ የሚያስፈልገው የጥቂቶች የተትረፈረፈ ሀብት የሌሎችን ችግር ለማቃለል ይረዳ ዘንድ ነው። ስለዚህ እግዚአብሔር የሰጠ ስጦታ አንዱ ለሌላው የምናካፍለው እንጂ ለኔ ብቻ በማለት የምንኖር እንዳልሆነ የሚያስታውስም ነው ይህ ጸሎት። በተግባር ስሩ ጸልዩም፣ ሁሉም ነገር በእግዚአብሔር እንደሚሆን ጸልዩ፣ ሁሉም ነገርም በእናንተ እንደሚወሰን ስሩ። እንግዲህ እነዚህ ሁለት ነገሮች ተያይዘው የሚሄዱ ነገሮች ናቸው። በስራ እንተጋለን፣ እንዲሁም በጸሎት እንተጋለን። ስንሰራ ልክ በእኛ ጥረት እንደምናገኝ ተክተን እንሰራለን። ስንጸልይ ደግሞ ሙሉ በሙሉ በእግዚአብሔር የተደገፍን መሆናችንና እሱን የምንጠይቅና የምንጠብቅ መሆናችንን እናሳያለን። ስለዚህ ቅዱስ ኢግናቲዮስ ጸሎትና ስራ የማይነጣጠሉ፣ ስንሰራ የራሳችን ጥረት አስፈላጊ፣ ስንጸልይ በእኛ ብቻ የማይከናወን ግን እግዚአብሔር እርዳታ የሚያስፈልግ ነገር መሆኑን ያስታውሰናል። መጸለይ መለመን ማለት ስራ መፍታት አይደለም። እየሰራን ነው የዕለት እንጀራችንንም የምናገኘው። እንዲሁም ደግሞ እየሰራንም እንጸልያለን።
ምናልባት በአቡነ ብሩክ ደንብ ስራና ጸሎት ሁሉ ተያይዘው የአንድ መነኩሴ ተግባር መጸለይና መስራት ነው። በእጁ ስራ ውጤት እንዲበላ ይሰራል። እንዲሁም ደግሞ በሙሉ በእግዚአብሔር ጥበቃና የሱ ችሮታ መሆኑን በማሰብ ደግሞ ይጸልያል። ስለዚህ ስራም ጸሎትም ተያይዘው የሚሄዱ ነገሮች መሆናቸውንም ያስታውሰናል። የምናገኘው ምግብ ከእግዚአብሔር የተሰጠ ስጦታ ነው። ምግብ ሲባል ማንኛውም ያለን ነገር ሁሉ ከእግዚአብሔር የተሰጠ ስጦታ ነው። ከማዕድ በፊትና በኋላም በክርስቲያናዊ ቤተሰቦች እንደተለመደ ሁሉ ከምስጋና ጋር ይህንኑ ይሰጠን ዘንድ መለመን መልካም ነው። ስለዚህ በእጃችን የሥራ ውጤትም ቢሆን ግን የእግዚአብሔር ስጦታ ነውና ለዚያም እናመሰግነዋለን። ስለ ስጦታው እያመሰገን ተጨማሪ ስጦታም እንለምናለን። ይህ ልመና ከሚያስከትለው ኃላፊነት ጋር ሰዎች እርሱን ባለማግኘታቸው የሚጠፋውን ሌላውንም ሀብት ይመለከታል። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በህይወት እንዲኖር እንጂ ሰው በእንጀራ ብቻ በህይወት አይኖርም። ስለዚህ የምንኖረው በቁሳዊ ነገር ብቻ ሳይሆን እግዚአብሔር በሚሰጠን ጸጋ ነው። ይህ ማለት ሰው የሚኖረው በሚናገረው ቃልና እስትንፋሱ የሆነው በመንፈስ ቅዱስም ጭምር ነው። ክርስቲያኖች ለድሆች ለማሳወቅ ማንኛውንም ጥረት ማድረግ አለባቸው። በምድር ላይ ረሃብ እንጀራን መራብና ውሃን መጠማት አይደለም፣ የጌታን ቃል መስማት እንጂ። ትልቁ ረሃብ መንፈሳዊ ረሃብ ነው። ቁሳዊና ስጋዊ ረሃብ የሚረካ ነው፣ ግን ትልቁ ረሃብ መንፈሳዊ ረሃብ ነው። ስለዚህም የዕለት እንጀራችንን ስጠን ስንል ቁሳዊ ነገር መብልና መጠጥ ብቻ ሳይሆን መንፈሳዊና ለህይወት ዋናው አስፈላጊው ቃል እግዚአብሔር ነው። ስለዚህ ዋናው መንፈሳዊ ምግብ እንደሆነም ያስታውሰናል። በየዕለቱ የሚለውም ቃል በአዲስ ኪዳን ውስጥ በየትም ቦታ አይገኝም። በዓለማዊ ትርጉሙ ቃሉ ያለ አንዳች ገደብ በእምነት የሚጸናን የዛሬ ትምህርታዊ ድግግሞሽ ነው። ቃሉን የሚገልጸውም ነገር አንፃር ካየነው ለህይወት አስፈላጊ የሆነውን ነገር ያመለክታል። ስለዚህ በየቀኑ ድግግሞሽ እና ይሄ ጸሎት በየቀኑ የምንጸልየው ጸሎት ነው። ቅዱስ አምብሮሲዮስ ስለዚህም ሲናገር በእያንዳንዱ ቀን እንጀራውን ብትቀበል እያንዳንዱ ቀን ላንተ ዛሬ ነው። ክርስቶስ ዛሬ ያንተ ከሆነ እርሱ በየቀኑ ላንተ ይነሳል። ይህ እንዴት ሊሆን ይችላል? አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ስለዚህም ዛሬ ክርስቶስ የሚነሳበት ቀን ነው። ስለዚህ እያንዳንዱ ቀን የደህንነት ቀን ነው። እያንዳንዱ ቀን እግዚአብሔር ለህይወት የሚያስፈልገው የሚሰጠን ቀን ነው። እያንዳንዱ ቀን እንደ ትንሣኤ ቀን ነው። ስለዚህ እያንዳንዱም ህይወታችን በእግዚአብሔር ላይ የተመሰረተ እንደሆነ የሚያስታውሰን ቃል ነው። ስለዚህ እያንዳንዳችን ህይወት በእግዚአብሔር ቃል የተመሰረተ በእርሱም ጥበቃ ስር ያለ መሆኑን ይህ በዋናነት በእግዚአብሔር ላይ መታመን እግዚአብሔርን መጠበቅ የሚያስታውሰን ጸሎት ነው። ስለዚህ ለህይወት የሚያስፈልጉ መሰረታዊ ነገሮች ሁሉ የሚያዘጋጀው እግዚአብሔር ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የዛሬው ትምህርተ ክርስቶስ ትምህርታችን እዚህ ላይ እናበቃለን። ሳምንት በቀጣዩ ክፍል እስከምንገናኝ እግዚአብሔር በቸርነቱና በጸጋው ይጠብቀን። አሜን።